አመቱ ነው እዚህ መጥቶ በ5 አመቱ ነው ህንጻ ሰርተው መኪና ገዝቶ አገሩ የሚገባው። ግን አሁን ጊዜውም ሰውም እንትን ሆኗል። ለዛ ገብቶሻል። አሁን ሆሳና በሙሉ በጣም ብዙ ፎቆች ተሰርቷል። አሁን በዚህ ሀገር ነው ሁሉም የተሰራው። አሁን ከምባታና ሀዲያ ነው በጣም ይሄን ነገር የሚበላው። አሁን ኦሮሞዎች የተወሰነ አሉ፣ ኤርትራዎች አሉ። እና እሺ ቆይ የሚሰርቀው ማን ነው ታዲያ? የሚሰርቀው ዚምባብዌዎች አሉ። አንዳንድ ሌባ አይጠፋም አይደል? ሌባ አይጠፋም እኮ አሁን በብዛት አሁን ሀዲያ እንደዚህ አይደለም። አሁን ገብቶት አበሻ የሚባለው አሁን አበሻ ውስጥ ላይ አንድ ሁለት ሰው ሊኖር ይችላል በኮኔክሽን ከሌላ ሀገር ቦታ መጥቶ እንትን የሚያደርጉት። አሁን ደግሞ ያው አገሩም ሰውም እንትን ብለዋል ነቅቶ ምናምን ነገር አንዳንድ ነገሮች እየቀነሰ ነው እንጂ እግዚአብሔርን ይሄ ሀገር ማለት ነው ጸሎት ተደርጎ በጸሎት ከሆነ ነው ግን በጸሎት ከሆነ ነው እንጂ አሁን በጉልበት ምናምን አይደለም የሚሆነው። ያው እንደዚህ አሁን እኔ መሳሰሉ ሸበሎች በእግር መኪና አቁሞ ምናምን ተፍታ እያሉ እንደ ሀገሩ ነው የሚዝናና። እንደዚህ ሀገር ዘና ብሎ የራሱን እንትን የሚያደርግ የለም። የራሱን አይዲዮ የሚያንቀሳቅስ የፈለከው ነው የሚሰራው። ግን ሁሉም ሰው እያሉ ነው ኮሜንት ላይ ሳውዝ አፍሪካ በጣም ቆንጆ የምታምር ጥሩ ለኑሮ ምቹ ሀገር ናት። ግን ሴፍቲ የለም፣ ደህንነታችን አይጠበቅልንም ነው እያሉ። ሴፍቲ እኛ ሀገር ራሱ አለ ለበሰት እኔ አገሬ ላይ አንድ ሰው ቢዘርፈኝ ፖሊስ ጠርቼ አሳስረዋለሁ። እናንተ ጋር አይታሰሩም ማለት? አሁን ይሄን ለመሳሰሉ ሸበላ ልጆች ይያቸው። ያው አሁን እንደዚህ አይነት ይሄ አሁን ጤፍ ነው አየሽ፣ ይሄ ጤፍ ነው አሁን ዱቄት ነው የጤፍ ዱቄት። ያስታውኩሻል የኢቴን እያልኳን ይኸው አየሽ ምስር ይኸው ኢቴንች ይኸው ሲስተርች ሰላም ቅድም ያሳየሁት አንተ ህዝቤ እንዳለ ዛሬን እንዳለው ኢትዮጵያዊ እንዳለ ሳውዝ አፍሪካ እንዳለ እናስ ሁሉም ያው እንደዚህ ነው የሚሸመተው። ሁሉም ነገር የሚገዛው የሚበላው እንደዚህ። አሁን ሱቆች ያው ሱቆች አሁን የሀበሻ ሱቆች ነው። ከዚህ ነው ሁሉን ነገር ኤቭሪቲንጉን የሚያገኙት ከዚህ ጀምሮ ማለት ነው። በርበሬ ሽሮ ምናምን አለ። ዋናው ሰላም ነው። አቢቲ እንዴት ነው? ምን አለ? ሰላም ነው አለ ሁሉ ሰላም። ሱቃችሁን እያስተዋወቅኩ ነው። ያ ያይራሞ እዚህ ጋር ደግሞ በጣም የሚወዱ አባት ነኝ። ምን ላሳይሽ? ውሰደን ሳውዝ አፍሪካ ሜዳ ማረኝ ውሰደን። ያው እዚህ ጋር ደግሞ አባት ነኝ መሰላት። ያው ሰላም ነው። እንዴት ነው? ሀቢባ ትባላለች። የትዳር ታደራርጋለች። ያው በዚህም ዞር ስትል ያበሻ በዚህም ዞር ስትል ያበሻ ነው የምታገኝ። ያው ወይ ያው እዚህ ጋርም ደግሞ ያበሻ ማንን አስታውቄ ማንን ልተው? አዎ ሜሪ ነይ መንግስት ይፈልግሻል። ነይ ቶሎ ምን እንደምታክል yes እንዴት ነሽ? አማን ነው። ሀቢባ ትፈልግ ነበረች አገኘችሽ። ቤትሽንም ጎበኘች። በቃ ቤቱ በበረከት ሆነ። አሜን ነው። ላይቭ ላይ ነው። የምርም ሀቢባ ናት። እና ታዲያ ምንድን ነች ሀቢባ? ነሽ? ሰላም ነው። በጣም ነው የሚወድሽ፣ በጣም ነው የማደንቅሽ። ኧረ በጣም ነው። ኧረ የምትወጪው ውሸት ነው። አመሰግናለሁ። ሰላም ነው። ሰላም ላንቺ ይሁን። እንዴት ነሽ? ደህና ነኝ ማሪ። አለ እግዚአብሔር ይመስገን ደህና ነኝ። እና እንደዛ ነው አቡ። ይኸው በቃ ዛሬ ደቡብ አፍሪካን በቃ ያው በዛ ጋር ቢዞር ደግሞ ማለት ነው የሌላ ነው እንትን የምታደርጊ እና ሁላችሁም ሄዳችሁ ፎሎ አድርጓት። እዚህ ጋር 3000 ሰዎች አላችሁ፣ ተከታተሏት። ሀቢባን እዚህ ያሉ ሰው በጣም ይወዷታል። አትሄለው በጣም ብዙ ሰው ይወድሻል። እና ይሄ ደግሞ አንድ ይሄ ልጅ ታውቂያለሽ? እናቴ ብሎ እየጮኸ ነበር ቲክታክ ላይ። አሁን ደግሞ የለም አቢ እንዴት ነሽ? አማን ነው አለሽ? የሆነ ሰው ላስታውቅሽ። ማን ነሽ? ሰላም ነሽ? ሀቢባ አራቃዛለሁ። አማን ነው ሁሉ ሰላም ፒስ ነው።
አይደልሽ? ሁሉ ሰላም ሁሉ አለኛ። እሺ እናት ይመች። ይኸው በቃ ዛሬ በቃ ቀንሽ ነው ወላሂ። አገራችሁ በጣም ያምራል። ይመቻችሁ። ሚኪ ይባላል ደግሞ እዚህ ጋር ሚኪ ይኸው ለሚሸዩ ከቸርች መልስ ማለት ነው። ይኸው የሚገራረሙ ጩጬ ይዘው ይኸው አባትና ልጅ አቡቲ ያዎች እንደ ሰላም ነው። እዚህ ጋር ደግሞ ቤቲ ትባላለች። እንደ ሚስቱ ነች። ሄሎ አማን ነው። እንዴት ነሽ ሀቢባ? አሁን አይበቃችሁም እንዴ? ውሰዱን። ስንት ሰው መውሰድ እንችላለን? እንዴት ነሽ? ሰላም ነው። ምን አልሽ አቡ? አንዱን እየወሰደ ነው አይደለ? አዎ እንዴ በጣም ብዙ ሰዎች አሁን እዚህ ተጋብቶ በስነ ስርዓት ነው ሰው የሚኖረው ማለት ነው። በቃ ተጋብቶ ተዋልዶ በጣም ብዙ ሰው ይኖራል። ይሄ ሁሉ አሁን መኪና እንደዚህ አሁን ይሄ መኪና ሁሉም ያበሻ ነው። በቃ አንድ የጥቁር መኪና የዚህ ሀገር ዜጋ ምንም የለም እዚህ ሀገር ላይ እዚህ ሰፈር ላይ ያለው መኪናም ሆነ ምንም ሰፈሩ አበሻ በበሻ ነው። እሺ የኔ ጥያቄ አንድ ሰው ታሞ አሁን ለንግድ ፍቃድ ምንም ወረቀት አያስፈልግም። ዝም ብለህ ነው ተከራይተህ ብር እስካለህ ድረስ ተከራይተህ ሱቅ መክፈት እንደምችል ነግረኸኛል። እሺ አንዲት ሴት እዛ ሀገር ባሏ ወስዷት አርግዛ ልትወልድ ሆስፒታል ስትገባ ወረቀት አያስፈልጋትም? ወረቀት አለው አንድ የቤት ወረቀት የራሷ ወረቀት አለ እኮ ማፈር አለ እኮ እንትን አይስላም አለ። ኖ መኖሪያ ፍቃድ እኮ ነው። ሆስፒታሉ መኖሪያ ፍቃድ ነው የጠየቃት። መኖሪያ ፍቃድ ካለበት እዚህ መኖሪያ ፍቃድ ማለት ወረቀት ነው። ወረቀት ማለት ላይ እንትን ነው። ወረቀት ማለት ኦማፌር ነው። ኦማፌር ይኖራታል። ኦማፌር ባይኖራት ራሱ ግድ የለም ስለዚህ ምናምን የሚባል ነገር ነው። ማንነቷ በምን ይታወቃል? ስሜ በአፌ ብቻ ሀቢባ ነኝ ስላቸው ያምኑኛል። አበሻ ነኝ ካለች አበሻ መሆኑን አምኖ መቀበል ነው። አበሻ ነኝ ካለች እንደዚህ የሚያስገድዱ ሰዎች አይደሉም። ሲስተም ላይ ኮምፒውተር ላይ ስሜና የልጄ በርዝ ሰርተፊኬት የልጄ የልደት ካርድ እንዴት እንትን ይባላል? ለምሳሌ እንዴት ይሰራል? አይደለም አሁን ምን መሰለሽ አቡ አሁን ሆስፒታል ሲገባ እሷ ትከታተል ነበረች። አሁን እርጉዝ ሆና ትከታተላለች። ቀጠሮ ይሰጣታል። እዛን ሰዓት ላይ የምትገባ ወረቀት ይኖራል። ኦሬዲ ወረቀት ፌክም ሆነ እንትንም ሆነ ይኖራታል። ኦሪጂናል የሌለ ሰው ፌክም ቢሆን ይኖራቸዋል። በዛ እንትን ይላሉ። በቃ ሌላ ብዙም እናቁም። ግን የኛ ሰው አሁን መጥፎ ነገር እያስተማራ ነው ለህዝቡ። እንደዚህ ነው። ዜጎቹ ባለሀብት ናቸው። እዚህ ሀገር የመጡ ባለሀብት ናቸው። እኛ የለንም ምናምን እያለ ብዙ ነገር እያስተማራው ከዛ ከተቀነሰ አሪፍ ስራ ሰርቶ መኖር ይችላል። አበሻ እዚህ እግዚአብሔር ረድቶ በጥሩ ሁኔታ ነው ያለው። በጣም ደስ የሚል ኑሮ ነው የሚኖረው። ከዚህ የበለጠ ደግሞ ለመኖር ጸሎት ያስፈልጋል። ሕክምና ነፃ ነው፣ አትከፍሉም? የሕክምና ይከፈላል? ሕክምና ሆስፒታል ላይ አይከፈልም። የግል ከሆነ ነው እንጂ ሆስፒታል ላይ አይከፈልም። ስለዚህ የመንግስት ማንኛውም ሰው የመንግስት ሆስፒታል በነፃ ገብቶ መታከም ይችላል። ያው የመንግስት ሆስፒታል ከገባ አይከፈልም። እዚህ አሁን ትላልቅ ሆስፒታል ላይ አያስከፍሉም፣ ግን የግል ላይ ትከፍያለሽ እኮ። ትላልቅ በነፃ መታከም እየቻልኩ ለምን የግል ሄጄ ገንዘቤን አወጣለሁ? ያው አንዳንድ ሰዎች ያው የተሻለ ነገር ሲፈልጉ ሆስፒታል ላይ ደግሞ ካልዳንክ አያወጡማ። የሚያስጠላው አንተ እስከምድን ድረስ ነው የምትቀመጠው። እነሱ ውጡ እስከምትል ድረስ ውጣ በቃ አንተ ጨርሳል ካላሉ እኔ ወጣለሁ ብትይ አይቻልም እኮ። ምን አገባኝ? አግኝቼ ነው ያስተኙኝ፣ ያብሉኝ፣ ያጠጡኝ፣ ያክሙኝ። ድነሻል በቃሽ ውጭልን ስባል እወጣለሁ። ምን ያንቀሸቀሸኛል? ለምሳሌ ድን እወጣለሁ። እንደዛ ይቻላል። አሁን አንዳንድ ቦታዎች ላይ አሁን እየተከለከለ ነው። ሆስፒታሎች አንዳንድ ነገሮች እንትን እየተደረገ ነው። ብቻ ከዚህ በፊት የነበረ ነገር እግዚአብሔር ረድቶ በጣም ጥሩ ጊዜ ነበር ጌታ። ምክንያቱም ሆስፒታል ላይ አሁን ማንም ሆስፒታል ትልቅ ሆስፒታል ላይ የተፈለገ ሰው ታሞ ቢሄድ ምንም አይከፈልም፣ ግን የግል ከሆነ ይከፈላል። የማያውቁት ሰዎች ደግሞ ይኖራሉ። የማያውቁት ኢትዮጵያውያንም ይኖራሉ። እንደዚህ አይነት ነገር አንዳንድ ሰዎች እኔ አሁን አማረኝ ሳውዝ አፍሪካ መሄድ ማለት እንደዚህ በነፃነት መጥቼ እዛ ሬስቶራንት ከፍቼ ብኖር ደስ ይለኛል። እንዴት ነው የምሄደው? አላለ አንቺ ልጅ በኋላ እንገናኝ። በቃ አሁን ተሰማሽ እኮ በቃ ይኸው በጣም አማረኝ ሳውዝ አፍሪካ መጥቶ መኖር ብቻዬንና ባለቤቴን ይዤ ሳውዝ አፍሪካ እመጣለሁ። አይ ለጉብኝት ነው መሆን ያለብሽ። እዚህ ሕክምና ነፃ ነው፣ ግን በአንቺ ማለት ነው በአንቺ
ይህ ማለት ነው በአንቺ አይዲ በአንቺ ጉብዝና በአንቺ ነገር እዚህ ሀገር አንቺ ብትኖሪ ከእንደዚህ የበለጡ ከ10 በላይ ነገር ይኖርሻል። ሆቴል ነበር የምከፍተው እኔ ሆቴል ኖት ሬስቶራንት። እኔ ጎበዝ ነኝ በጣም አይ ሆቴሎች በጣም ሆቴሎች አሉ እዚህ ሀገር ላይ አሁን ፋብሪካ የከፈቱ ሰዎች አሉ። ሰርታችሁ የምትለወጡበት ሀገር ነው ግን ሴፍቲ የለም ጋይስ ይዘርፋሉ። ሴፍቲም ያው እግዚአብሔር ያው አክሽኛ እዚህ ሀገር ላይ አሁን ብዙ እንደሚወራ አይደለም። አሁን ሴፍቲ የለም ተብሎ ብዙም እንደሚወራ አይደለም። ራሱን በራሱ እግዚአብሔር ነው ሰው ልጅ እንደሞ የምጠብቀው። አሁን ጋቢዎችን እዚህ ጋር አየሽ ላሳይሽ። አሁን እነዚህ ጋቢዎች ቢንገርክ ማለት ነው ሴፍቲ ከሌለ ሴፍነት ካልተሰማው ደህንነት ካልተሰማው እንዴት የሰላም እንቅልፍ ባንካውን የሆነ ሰው ቤቴን ሰብሮ ዘረፈኝ የሚለው ፍራቻ አጠቃኝ የሚለው ፍራቻ ሰላም ይነሳል። እዚህ ሀገር ካልተዘረፍሽ ራሱ ባለሀብት አትሆኝም። አንዳንዴ መዘረፍ ነው እንዴ ለመዝረፍ የመጣው አካል ቢያጠቃኝስ? የኑሮ ውድነት አለ። ኑሮ ውድነት አሁን ነው እንጂ መጀመሪያ የለም። አሁን እስከዛም አንዳንድ ነገሮችን ጥሩ ነው። አሁን እዚህ ሀገር ላይ እግዚአብሔር ይመስገን እኛ ራሳችን ነን እንጂ የምናዋድደው እዚህ ሀገር ላይ ብዙም ኑሮ ውድነት የለም። አሁን ግን እየገባ ነው ማለት ይቻላል። ግን ቢገባም እዚህ ሀገር ብር ያለው ሀገር አጣም ሀገር ነው። 1 ኪሎ ቲማቲም እንግዲህ አሳቢ ቲማቲም ነው 1 ኪሎ ቲማቲም በኢትዮጵያ ብር ንጋይ ስንት ነው እናንተ ጋር 1 ኪሎ ቲማቲም? አሁን እዚህ ሀገር ቲማቲም ማለት ነው በኪሎ ሳይሆን በእንትን ነው የሚሸጠው። እዚህ እንትን ላይ ተደረጉ ነው የሆነ ካርቶን ላይ ተደርጎ በቦክስ ነው የሚሸጠው። በቦክስ የሚሸጠው 150 ብር ምናምን እንደዚህ የሚታገኙ በቦክስ ነው። የሆነ 150 200 የሚገኝ የእናንተ 150 ብር እሱን ደግሞ የምታገኘው ከፈርም ነው አይደለ? ከፈርም አገኝተሽ ደግሞ እኛ ነን የምንነግደው። ገብቶሻል? ኪሎ ደግሞ 20 ብር ምናምን 1 ኪሎ 20 ብር ሆነ 20 ብራችሁ በኢትዮጵያ ስንት ነው? 20 ብራችሁ አንድ ብር በ8 ብር ነው። በ8 ብር ነው አይደል? አሁን 80 ብራችሁ ስንት ነው? 180 ያ 20 ሲባዛ በ180 በ8 ነው። አንድ ብር በ8 ብር 20 ሲባዛ በ8 ይሆናል 160። ኦኬ 1 ኪሎ ቲማቲም 160። እኛ ጋር ደግሞ 1 ኪሎ ቲማቲም 4 ብር ከ50 ነው። 1 ኪሎ ቲማቲም 4 ብር ከ50 ሲባዛ በ189 እኛ ጋር ይወደዳል። እነሱ ጋር ቲማቲም 160 ነው። እኛ ጋር ደግሞ 1 ኪሎ ቲማቲም 189 ነው። እኛ ጋር ይወደዳል፣ እነሱ ጋር ይረክሳል። ግን ብዙ አይደለም ነው። እንደዛ ነገር ሲጀመር ኑሮ ተወደደም አይደለም። ሁሉም ራሱን ትንሽ ከፍ አለ ደረጃ ላይ የሚኖር ሰው ስለሆነ እንደዛ አይነት ነገር ላይ እናንተ ጋር አንድ ምግብ አበሻ ምግብ ቤት እናንተ ጋር ክትፎ ስንት ነው? ክትፎ 120 ብር 120 ነው። ክትፎ 120 በዛ ብር ነው ያለው 8 ብር ነው ያለው 960 ብር ክትፎ 960 ብር ነው። ይሄ ውድ ነው ክትፎ። እኛ ጋር እሱ ለምን እንደተዋደደ ታውቂያለሽ? አበሻ ስለምሸጥ አሁን እኛ ከተስማማን በኋላ ኧረ እኛ ጋር ይወደዳል በጣም። እኛ ጋር አንድ ክትፎ 45 ነው። 45 ሲባዛ እኛ ጋር ክትፎ 1935 ነው። እነሱ ጋር እንትና ባዛ የእናንተ ነጥፍ ነው። እኛ ጋር አሁን ኑሯችን እንትን ከምትይ ነገ እንገናኛለን፣ በኋላ እንገናኛለን። አቢባ